በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊቷ ቅድስት ክርስቶስ ሰምራ። እናታችን ቅድስት ክርስቶስ ሰምራ የትውልድ ሀገሯ ሸዋ ቡልጋ አውራጃ ልዩ ስሟ ቅዱስ ጌ ሲሆን እግዚአብሔርን ከሚፈሩ ደጋግ ወላጆች ከአባቷ ቅዱስ ደረሳኒ ከእናቷ ከቅድስት እሌኒ በግንቦት 12 ቀን ተወለደች። እነርሱም ቅድስት ክርስቶስ ሰምራን ከወለዱ በኋላ በደም ግባቷና በጠባይዋ እየተደሰቱ የእግዚአብሔርን ሕግጋትና ሥርዓተ ቤተ ክርስቲያንን በማስተማር ስላሳደጓት ከልጅነቷ ጀምራ በሥነ ምግባር በሃይማኖት የታነጸች በመልኳም እጅግ ውብና ያማረች ሆነች። ባደገችም ጊዜ ለአቅመ ሔዋን ስትደርስ የንጉሥ ባለሟል ሆነው ስሙ ሰምረ ጊዮርጊስ ለተባለ ደግ ሰው በሕግ አጋቧት። ከሕግ ባሏ ከሰምረ ጊዮርጊስም 11 ልጆችን ወለደች። ከእነዚህም መካከል 9 ወንዶች 2 ሴቶች ነበሩ። እናታችን ቅድስት ክርስቶስ ሰምራ በአፄ ገብረ መስቀል ዘመነ መንግሥት የነበረች ኢትዮጵያዊት ጻድቅ ስለነበረች ንጉሠ ነገሥቱ አፄ ገብረ መስቀል በትዳሯ በሥነ ምግባሯና በሃይማኖቷ በሁለመኗ የተመሰገነች መሆኗን ዝናዋን ስለሰማ በጸሎትሽ አስቢኝ በማለት ከአገልጋዮቹ ውስጥ እርሷን እንዲያገለግሏት 174 አገልጋዮችን ላከላት። ብዙ ፈረስና በቅሎ እንዲሁም ለነገሥታት ሚስቶች የሚገባ ከሐርና ከወርቅ የተሠራ ልብስና የወርቅ ጫማም ላከላት። ነገር ግን እሷ ይህን ሁሉ ክብር አልፈለገችም። ይልቁንም ለዓላማዬ እንቅፋትና ውዳሴ ከንቱ ይሆንብኛል፣ እንደዚሁም ወርቁ ጌጡ ተሽጦ ለነዳያን ይመጸወታል፣ ነገር ግን እነዚህን አገልጋዮች ምን አደርጋቸዋለሁ እያለች ወደ እግዚአብሔር አመለከተች። ከጥቂት ቀናት በኋላ የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ እያበራ 3 ኅብስት በእጁ ይዞ መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እነሆ ይህን ኅብስት ተመገቢ፣ እግዚአብሔር በቸርነቱ ብዛት ሰጥቶሻል አላት። እርሷም ፈጣሪዋን አመስግና ኅብስቱን ከመልአኩ እጅ ተቀብላ ተመገበች። መዓዛ ጣዕሙም ሰውነቷን አለመለመው። በዚህም የተነሣ እስከ 3 ቀን እህል ሳትበላ ውሃ ሳትጠጣ ቆየች። ኃይለ መንፈስ ቅዱስ በሰውነቷ አድሮባታልና። ከዕለታት አንድ ቀን እንዲህ ሆነ። ከአገልጋዮቿ መካከል አንዷ ምግባሯ የከፋ ነበርና በጣም ስላበሳጨቻት በዚያች አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም የእሳት ትንታግ እስከ ጉሮሮዋ ዘለቀና አገልጋዩን ገደላት። በዚህ ጊዜ ብጽዕት ክርስቶስ ሰምራ ደንግጣ ወደ ሌላ ክፍል ገባችና ኃጢአቷን ለእግዚአብሔር እየተናዘዘች እጅግ በጣም አዝና ጥፋቷ እንደ ጸጸታትና እግዚአብሔር አምላክም በእጇ የሞተችውን አገልጋዩን ከሥጋዋ አዋህዶ ቢያስነሳላት ያላትን ገንዘብና ሀብት ትታ ባላት ዘመኗ ሁሉ አገልጋዩ እንደምትሆን ብፅዓት ስዕለት አደረገች። እግዚአብሔርም ጸሎቷን ሰምቶ አገልጋዩን ከሞት አስነሳላት። እናታችን ቅድስት ክርስቶስ ሰምራ ልመናዬን ቸል ያላለ ቸርነቱንም ከኔ ከባሪያው ያላራቀ አምላክ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን ካመሰገነች በኋላ አስቀድማ የገባችውን ቃል አስባ ልብሰ ምንኩስናዋን አዘጋጅታ ሕፃን ልጇንም አዝላ ወደ ደብረ ሊባኖስ ሄደች። ደብረ ሊባኖስ ስትሄድም በእንክብካቤ የኖረ እግሯ ከመንገዱ ብዛት ከእንቅፋቱም የተነሳ ፈለግ ሲያወጣ ሥጋውን እየቆረጠች ስትጥለው ደሟ መሬት ለመሬት እየፈሰሰ ደብረ ሊባኖስ ገዳም ደረሰችና አስቀድማ ያዘጋጀችውን ልብሰ ምንኩስናዋን ለብሳ ከሴቶች ገዳም ገባች። ይዛው የተሰደደችውን ሕፃን ግን ወንድ ስለሆነ ከደጅ ላይ አስቀምጣው ስለገባች ሕፃኑ አምርሮ ሲያለቅስ ከመነኮሳቱ አንዲቷ ሕፃኑ ሲያለቅስ ከሚያድር ብላ ወደ በዓቷ ልታስገባው ስትል የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ በገነት አስቀመጠው። ታኅሳስ 29 ቀን ተወልዶ በ3 ዓመቱ ታኅሳስ 12 ቀን ብሔረ ብፁዓን ገባ። ከዕለታትም በአንደኛው ቀን ቅዱስ ሚካኤል ካለችበት በዓት አውጥቶ በክንፍ ተሸክሞ ከጣና ደሴት አደረሳት። ከዚያም ሰውነቷ ተበሳስቶ የባሕር ዓሣ መመላለሻ እስከሚሆን ድረስ እንደተተከለ አምድ ሆና ሳትወጣ ባሕሩ ውስጥ 12 ዓመት ቆማ ስትጸልይ ኖረች። ከ12 ዓመት በኋላም ጌታችን ተገልጦ ቃል ኪዳን ሰጥቷታል። ከዚህ በኋላ ሕይወቷን በሙሉ በታላቅ ተጋድሎ ስታሳልፍ ጌታችንም ከቅድስት እናቱ ጋር ሆኖ በየጊዜው ይጎበኛት ነበር። ቅዱስ ሚካኤልንም የሁል ጊዜ ጠባቂዋ አድርጎ ሰጥቷታል።
እናታችን ቅድስት ክርስቶስ ሰምራ ብሔረ ብፁዓን እየሄደች ከዚያ ከሚኖሩ ቅዱሳን ጋር እስከ 7 ቀን ድረስ ስትነጋገር ትቆይ ነበር። ሄኖክና ኤልያስ ወዳሉበት ወደ ብሔረ ሕያዋንም እየሄደች ትመለስ ነበር። ከዕለታት አንድ ቀን በጣና ማዶ ማዕቀበ እግዚእ የሚባል አንድ ሰው ነበርና መልአከ ጽልመት ወደ እርሱ ዘንድ መጥቶ ፈጣሪውን ክደህ ይህን ዕፅ በሰውነት ብትቀብር ሞትና እርጅና አያገኝህም አለው። እርሱም ለዚህ ክፉ ሐሳቡ ፈቃደኝነቱን ስለገለጠለት መልአከ ጽልመት በሰውነቱ ውስጥ ዕፁን ቀብሮለት ሄደ። ማዕቀበ እግዚእም ከዕለታት አንድ ቀን ወደ ክርስቶስ ሰምራ ዘንድ መጥቶ ሰላም እልሻለሁ፣ በጸሎትሽም ተማጽኛለሁ፣ የፈጠረኝን እግዚአብሔርን እስከ መካድ ደርሼ ብዙ ኃጢአት ሰርቻለሁና አላት። ቅድስት እናታችንም በዚያን ጊዜ ፈጥና ተነስታ ወደ ቤተ ክርስቲያን ሄደችና ስለዚህ ሰው በፍጹም ሐዘን በመሆን ወደ ፈጣሪዋ አመለከተች። በዚህ ጊዜ ጌታችን መጥቶ ወዳጄ ክርስቶስ ሰምራ ሆይ ለዚህ ሰው ምሕረት አይገባውም፣ የምገድል የማድን የምቀስፍ ይቅር የምል አምላክ እኔ እያለሁ ፈጣሪውን ክዶ በሰይጣን ምክር ተማምኗልና አላት። እናታችን ቅድስት ክርስቶስ ሰምራ ጌታችንን እግሩ ስር ተደፍታ አንተ መዓትህ የራቀ ምሕረት የበዛ ፈጣሪ ሆይ ማርልኝ፣ ሁሉ ይቻልሃልና ስትል አጥብቃ ለመነችው። ሁሉን የፈጠረ ጌታችንም ስላንቺ ፍቅር ምሬልሻለሁ አላት። ከዚህ በኋላ ማዕቀበ እግዚእን ጠርታ ኃጢአትህን ይቅር ብሎሃል አለችው። ከዚህ በኋላ ከራስ ፀጉሩ እስከ እግር ጥፍሩ የተቀበረውን ዕፅ ሰውነቱን ፍቃ ስታወጣለት ደሙ እንደ ቦይ ውሃ ወረደ። በዚያው ነፍሱ ከሥጋው ተለይታ ከማኅበረ ሰማዕታት ጋር አንድ ሆነች። እግዚአብሔር አምላካችን ለቅድስት ክርስቶስ ሰምራ 6 ክንፎችን ሰጥቷታል። በበዓለ ጥምቀት ወቅት እግዚአብሔር አምላካችን ለቅድስት ክርስቶስ ሰምራ 6 ክንፎችን ሰጥቷታል። በበዓለ ጥምቀት ወቅት ሙሴ፣ ኤልያስና መጥምቁ ዮሐንስ ጌታ የተጠመቀበትን የዮርዳኖስን ውሃ አምጥተው ሙሴ የቅድስት ክርስቶስ ሰምራን ቀኝ እጇን፣ ኤልያስ ግራ እጇን ይዘዋት ዮሐንስ ውሃውን በራሷ ላይ አፍስሶ አጥምቀዋታል። ከጌታችን ጥምቀት በኋላ በእንደዚህ አይነት መንገድ የተጠመቀ ማንም የለም። እነርሱም ጓንጉት በምትባል ገዳም ውስጥ የገዳም አስተዳዳሪ እንደምትሆንና እጅግ ብዙ ተከታዮች እንደሚኖሯት ትንቢት ነግረዋት ወደ ሰማይ አርገዋል። በነገሯት ትንቢት መሠረትም ከብዙ ጊዜ በኋላ ቅዱስ ሚካኤል በስሙ የተቀረጸ ጽላት አምጥቶ ሰጣትና በዚያች በጓንጉት ደሴት ውስጥ በእርሱ ስም ቤተ ክርስቲያን እንድትሠራ ነገራት። እንዴት ይሆንልኛል ባለችውም ጊዜ እኒያ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላ እመምኔት ትሆኛለሽ ያሉሽን ረሳሽውን? ያ ጊዜ እነሆ ዛሬ ደረሰ ብሎ ነገራትና አባ ይስሐቅ የሚባል መነኩሴ ላከላትና የእሷ ልጆች ሊሆኑ ከመጡ 600 መነኮሳት ጋር በ3 ወር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰርታለች። ብዙ ተከታይ መነኮሳትንም አፍርታለች። በዚህችም ጓንጉት ደሴት ቆማ ስትጸልይ እንደ ሁል ጊዜው ጌታችን ተገልጦላት ሳለ አዳምንና በአርያህና በአምሳልህ ለምን ፈጠርከው? በእንጨት መስቀል ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን? አለችው። ጌታችንም አዎ ስለ አዳምና ልጆቹ ስል ነው የተሰቀልኩት አላት። እርሷም እንግዲያውስ መሰቀልህ ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ የሚሞቱትን ማራቸው፣ ይቅርም በላቸው አለችው። ጌታችንም ወዳጄ ክርስቶስ ሰምራ ሆይ እስቲ አንቺ ራስሽ ፍረጂ በማለት በጲላጦስ ዘመን አይሁድ ያደረሱበትን እጅግ አሰቃቂ መከራዎችና የሞቱን ሁኔታ ሁሉ በዝርዝር ከነገራት በኋላ እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው ወይስ ልኮንናቸው ይገባል? እስቲ ፍረጂ አላት። እንደ ልብ ጓደኛም ብዙ ከተወያዩ በኋላ መጨረሻ ላይ ቅድስት እናታችን አቤቱ ፈጣሪ ፈቃድስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለውና ትምረው ዘንድ ለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና የምለምንህ ወድጀው አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። ይህንንም ባለችው ጊዜ ጌታችን በጥያቄዋ ተገርሞ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚነሱ የማያስቡትን እጅግ የሚያስደንቅ ልመና ለመንሽኝ ብሎ ካደነቃት በኋላ ቅዱስ ሚካኤልን ጠርቶ ሳጥናኤል እሺ ካላት ታወጣው ዘንድ ወደ ሲኦል ይዘሃት ሂድ ብሎ አዞታል። በዚያም እንደደረሰች ለዲያብሎስ ልታስታርቀው እንደመጣች ነገረችው። እርሱ ግን እንኳን ሊመልስላት ይቅርና እርሷንም እጇን ይዞ ወደ ሲኦል ወረወራት። በዚህ ጊዜ ይጠብቃት የነበረው መልአክ በእሳት ሰይፉ ዲያብሎስን በመቅጣት እርሷን መዞ ሲያወጣት፣ በዚህ ጊዜ በቅዱስ ሚካኤልና በእርሷም ክንፍ ተጣብቀው 10,000 ነፍሳት ሊወጡ ችለዋል።
እርሷም በዚህ እጅግ ተደስታ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረትህ የበዛ ነው እያለች ለጌትነቱ ክብር ሰግዳለች። በሌላም ጊዜ ሰይጣን የሚሸነፍባቸውን 3 ዋና ዋና መንገዶች ለክርስቶስ ሰምራ ነግሯታል። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባህር ውስጥ ቆማ ስታለቅስና ስትጸልይ ዲያብሎስ በሊቀ ጳጳስ ተመስሎ እጅግ አስደናቂና ግሩም በሆነ አርያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች። ከሐዘኗ ያረጋጋት ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና፣ ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላዋ መለሳት። ዳግመኛም መልአኩ አሁንም እንደ ልማድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህን ጊዜ ወደ እርሱ ሄደችና እሰግድልህ ዘንድ አንተ ማነህ? ስምህስ ማን ይባላል? ስትል ጠየቀችው። ሰይጣንም የመላእክት አለቃ ቅዱስ ሚካኤል ነኝ አላት። የመላእክት አለቃ ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ በእርሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እርሷም ነቃችበት፣ ተራቀቀችበት። ቀጥሎም እንግዲያውስ አንተ ሚካኤል ከሆንክ እስቲ ስለ ጽድቅ ነገር አስተምረኝ አለችው። በዚህም ጊዜ ሰይጣን ፈጽሞ ተደሰተ፣ ከዓላማዋ አሳስቶ በእጁ የገባችለት መስሎታልና እንዲህም አላት፣ ለምን ሰውነትሽን ታደክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፍ ያስፈልግሻል። መጾምና መጸለይስ ለምን ይጠቅምሻል? በባሕርስ ውስጥ ቆሞ መጸለይና ሰውነትን ማድከም ማን አስተማረሽ? አላት። በዚያን ጊዜ አንተ የምትለውና መጻሕፍት የሚናገሩት የተለያየ ሆነሳ አለችው። እርሱም ማን ነው የለያየን? አላት። እርሷም ከአነጋገርህ የተነሳ እኔ ለየኋቸው አለችው። እርሱም እስኪ ልዩነታችንን ንገሪኝ አላት። እርሷም መጻሕፍት የጾመ የጸለየ የለመነ ሁሉ ፍጹም ዋጋውን ያገኛል ይላሉ፣ አንተ ግን አትጹሙ አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ በእርሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛም መለሰችና በምን ትሸነፋለህ አለችው። አሁንም ቁጣውን አወረደባት። በሦስተኛው ጊዜ ከተቆጣ በኋላ በእነዚህ በሦስቱ ነገሮች እሸነፋለሁ ሲል መለሰላት። አንደኛ፣ ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው ከመለየቷ በፊት እንግዳ ተቀብሎ የሚያስተናግድ። ሁለተኛው፣ በራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር። ሦስተኛው፣ ቀድሞም ከመሬት የተገኘሁ ነኝ፣ ኋላም ተመልሼ ወደ መሬት እገባለሁ፣ እሞታለሁ፣ እፈርሳለሁ ብሎ በማሰብ ትሕትና የሚሠራና የመሳሰሉትን ሁሉ የሚያደርግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረው በኋላ ክንፉን እያማታ ወደ አየር በረረ። እርሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። በዚያን ጊዜ ለጌትነቱ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ መጥቶ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሰምራ ሆይ አይዞሽ፣ አትፍሪው፣ ነገር ግን ወደ ላይ ወደ ሰማይ አቅንተሽ ተመልከቺ አላት። ወደ ሰማይ አቅንታ በተመለከተች ጊዜ የዲያብሎስ ክንፉ በሰማይ ላይ ከጽንፍ እስከ ጽንፍ ተዘርግቶ መላው ዓለምን ሞልቶ አየች። ቀጥሎም ጌታችን ኢየሱስ ክርስቶስ በእኔ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ያላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ ከወጥመዱ ያመልጣል አላት። ከዚህ በኋላ እናታችን ቅድስት ክርስቶስ ሰምራ በቁመቷ ልክ ጉድጓድ አስቆፍራ በአራቱም አቅጣጫ ከፊትና ከኋላ በግራና በቀኝ ሦስት የተሳሉ ጦሮችን ተክላ የፊጥኝ ታስራ ስለ ዓለም ሁሉ ይልቁንም ስለ ኢትዮጵያ ልጆች ስትጸልይ ኖራለች። በምትሰግድበትም ጊዜ ጦሩ እየወጋት ከቁስሉ የተነሳ ጦሩ የወጋትና ገመዱ የከረከራት መላ ሰውነቷ እስኪሸትና እስኪተላ ድረስ ለ12 ዓመታት በጉድጓድ ውስጥ በተጋድሎ ኖራለች። ያረፈችውም በዚሁ ጉድጓድ ውስጥ ቆማ ስለ ዓለሙ ስትጸልይ ነው። ጌታችንም ክብሯ ከሙሴ፣ ከአሮን፣ ከጴጥሮስ፣ ከጳውሎስ፣ ከሕፃኑ ቂርቆስ፣ ከእንጦንስ፣ ከጊዮርጊስና ከእስጢፋኖስ ጋር የተካከለ መሆኑን በማይታበል ቃሉ ነግሯታል። በዚህች ምድር ላይም 375 ዓመት ኖራ አባታችን ቅዱስ ተክለ ሃይማኖት ባረፉበት ዕለት ነሐሴ 24 ቀን በታላቅ ክብር አርፋለች። በዚህችም ዕለት ከማረፏ በፊት መድኃኔ ዓለም ክርስቶስ ቅድስት እናቱን እመቤታችን ቅድስት ድንግል ማርያምንና ሌሎች ቅዱሳኑን ሁሉ አስከትሎ ወደ እናታችን ቅድስት ክርስቶስ ሰምራ ዘንድ መጥቶ ወዳጄ ክርስቶስ ሰምራ ሆይ ዛሬ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም አሳርፍሽ ዘንድ መጥቻለሁ አላት። ድካምሽ ወደ ዕረፍት፣ ሐዘንሽም ወደ ደስታ ተለውጦልሻልና ሲላት፣ እርሷም
አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያ በፊትህ ባለሟልነትን አግኝቼ እንደሆነ አንድ ነገር እንድናገር ፍቀድልኝ አለችው። እርሱም ትናገሪ ዘንድ ፈቅጄልሻለሁ ሲላት፣ አቤቱ ሥጋዬ የሚቀበርበት ቦታ ወዴት እንዲሆን ታዛለህ አለችው። ጌታችንም መቃብርሽ በዚህች ደሴት ይሆናል ካላት በኋላ የሚከተለውን ቃል ኪዳን ሰጣት። በስምሽ ለተራበ ያበላ እኔ ዕለተ ዓርብ ከተቆረሰው ሥጋዬ አበለዋለሁ። በስምሽ ለተጠማ እፍኝ ውሃ ያጠጣውን እኔ በዕለተ ዓርብ ከጎኔ በፈሰሰው ደሜ አረከዋለሁ። እውነት እውነት እልሻለሁ ሥጋሽ ከተቀበረበት ሄዶ መካነ መቃብርሽን የተሳለመ የእናቴን የማርያምን መካነ መቃብር እንደተሳለመ ይቆጠርለታል። ምሕረት ሊደረግለት የማይገባው ሁሉ ወደ አንቺ መጥቶ ዜና ገድልሽን ሊሰማ አይችልም። ስለሆነም ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን እሰጣቸዋለሁ። አንቺን የሚያፈቅሩ ሁሉ የተመሰገኑ ናቸው። እውነት እውነት እልሻለሁ አንቺን የወደደሽን እኔ ደግሞ ወደዋለሁ። መኖሪያሽን ከእናቴ ከድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ፣ ደረጃሽን ከእርሷ ቀጥሎ ሁለተኛ አደረግኩልሽ ብሏታል። ከዚያም በፊት የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚያቃልሉ ሰዎች ዕጣ ክፍላቸው ከአርዮስ ጋር መሆኑን ጌታችን ለክርስቶስ ሰምራ ነግሯታል። ይኸውም ከዕለታትም በአንደኛው ቀን ቅዱስ ሚካኤል በጌታችን ፊት አቁሟት ሳለ እናታችን ክርስቶስ ሰምራ ጌታችንን አቤቱ ጌታዬ፣ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህን ወይስ አትምራቸውም አለችው። ጌታችንም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግሥቴ ይገባሉ፣ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ሰባልዮስ ጋር ነው አላት። ዳግመኛም ጌታችን በቅድስት ቤተ ክርስቲያን የሚፈተተው ሥጋና ደሙ አማናዊ ሥጋና ደሙ መሆኑን በተግባር አሳይቷታል። ይኸውም በመጋቢት 27 ቀን የመድኃኔዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን በገባች ጊዜ ድንቅና ረቂቅ ምስጢርን እንድታይ አድርጓታል። በዚህች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያው ወቅት ዲያቆኑ ሙቀት ያልተለየው ኅብስት በመሶብ ወርቅ ይዞ መጣ። ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ኅብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ኅብስት ሆነ፣ ብላቴናይቱም መሶብ ወርቅ ሆነች። ከዚያ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ የመንፈስ ቅዱስ ጸጋህን ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ኅብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ኅብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንንም መለኮታዊ ምስጢር በተመለከተች ጊዜ እጅግ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እርሷም እሺ በጎ ብላ ትመለከት ጀመረች። ዳግመኛም ይህ ቄሱ ሥርዓተ ቅዳሴውን በትክክል እንደሚያከናውነውና ንጹሕ ካህንም ለመሆን ትመለከቻለሽን? አላት። እርሷም አዎን አለችው። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እርሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋውን ትኩስ ሥጋ ደሙን ትኩስ ደም ሆኖ ተገኘ። እንዲሁም ከኅብስቱ አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋው ውስጥ ካለው ደም ጋር ተዋህዶ ወደ መቅደስ ሲገባ አየች። ይህን ሁሉ አይታ ፈጽማ አደነቀች። ከእርሷም ጋር የነበረውን መልአክ ይህ የምመለከተው ምስጢር ምንድነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱ እንደ በግ ሲሰዋው ተመልክተሻል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። በመለኮቱ ሕያው ነው እንጂ መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርክ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ ብሎ እንደተናገረ ዳግመኛም በሥጋው ቢሞት በመለኮቱ ሕያው ነው አላት። እርሷም ይህን ባላት ጊዜ ፈጽማ ደስ ተሰኘች። ከዚህም ሌላ ጌታችን አምላካችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሰምራ እጅግ አስደናቂ ምስጢራትን ፈጽሞላታል። ከነዚህም ውስጥ
ከጎኑ በፈሰሰው ደም ግንባሯ ላይ ቅዱስ ስሙን አትሞባታል። በዕለተ ዓርብ በጦር የተወጋ ጎኑንም እንድትጠባ ካደረጋት በኋላ ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ ብሏታል። ራሱ መድኃኔ ዓለም ክርስቶስ ሠራዬ ካህን ሆኖ ቀድሶ ሥጋ ወደሙን አቀብሏታል። በቸርነቱም የእናቱን ጡቶች እንድትጠባ ስለፈቀደላት እመቤታችን ቅድስት የሆኑ ጡቷን አጥብታታለች። በመጨረሻም ጌታችን ለእናታችን ለቅድስት ክርስቶስ ሰምራ ብዙ አስደናቂ የሆኑ ቃል ኪዳኖችን ከገባላትና 10 አክሊላትን ካቀዳጃት በኋላ ቅድስት ነፍሷ ከሥጋዋ ተለይታ ቅዱሳን መላእክት በዝማሬ አሳርገዋታል። የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከት አይለየን፣ በቃል ኪዳኗ ትጠብቀን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ ገድለ ቅድስት ክርስቶስ ሰምራና ስንክሳር ዘወርሃ ነሐሴ